ሰላም ሰላም እንዴት ናችሁ? ውድ የውብ ፕሮፐርቲ ዩቲዩብ ተከታታዮች ዛሬ ይዤላችሁ ያቀረብኩት በአያት አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ይገኛል። በጣም አሪፍ ሰፈር ውስጥ ይገኛል ማለት ነው። ለአስፋልት እጅግ በጣም ቅርብ የሆነ ቤት ነው። አያት አካባቢ ይገኛል። አያት ዞን 5 አካባቢ ይገኛል ማለት ነው። ውስጥ ገብቼ ሙሉ ለሙሉ የማስገበኛችሁ ይሆናል። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ መቀላቀል ትችላላችሁ ማለት ነው። በየቀኑ አዳዲስ መረጃ እንዲደርሳችሁ። ወደ ውስጥ ስንገባ እንግዲህ ግቢው 3 መኪና ማቆም የሚችል ግቢ ያለው ቤቱ እንደዚሁ እንደምታዩት በጣም ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። እንግዲህ ይሄ ቤት እንግዲህ በባንክም በካሽም ይሸጣል ማለት ነው። በባንክም በካሽም መግዛት የምትፈልጉት ካላችሁ መጨረሻ ላይ ስልክ ቁጥሬን የማስቀምጥላችሁ ይሆናል። ደውላችሁ ልጠይቁ ትችላላችሁ ማለት ነው። ወደ ውስጥ ስንገባ እንግዲህ እጅግ በጣም ዘመናዊ ተደርጎ የተሰራ ሳሎን አለው ማለት ነው። ኦፕን ኪችኑ እንግዲህ አልተሰራለትም። ሙሉ ለሙሉ ጨርሶ ነው መሸጥ የሚፈልገው ማለት ነው። ኦፕን ኪችን ይደረግለታል። አንዳንድ የተወሰነ ቁምሳጥኖችም አልተሰሩለትም። ሁሉንም ነገር እንግዲህ ጨርሶ ነው የማያስረክበው ማለት ነው። በጣም ቆንጆ ቤት ነው። እንግዲህ እዚህ ጋር እንደምትመለከቱት ሳሎኑ በጣም ሰፊ ሳሎን አለው። ይሄ ቤት እንግዲህ አያት ኮምፓውንድ ውስጥ ይገኛል ማለት ነው። የራሱ ሰርቪስ አለው። ሰርቪሱም G+1 ነው። መጨረሻ ላይ የሰርቪሱም የማስጎበኛችሁ ይሆናል። አሁን ዋና ቤቱን ነው የማስጎበኛችሁ። ከግራውንድ ላይ እንግዲህ የእንግዳ ማረፊያና አንድ መታጠቢያ ቤት የሳሎኑ አለው ማለት ነው። አንደኛ ፍሎር ላይ እንግዲህ በመጀመሪያ ደረጃ የምናገኘው ማስተር ቤድሩም እናገኛለን ማለት ነው። እዚህ ጋር የምትመለከቱት እንግዲህ ማስተር ቤድሩም ነው። የራሱ በረንዳ አለው። ሰፈሩም እጅግ የለማ ሰፈር ነው። በጣም ሰፊ ነው። የራሱ ማልበሻ ክፍል አለው። ቁምሳጥኑ ግን ያልተሰራለትም። ቁምሳጥኑም ጨርሶ ያስረክባል ማለት ነው። ገንዳም አልተቀመጠም። ገንዳም ያስቀምጣል። ሌላ ክፍሎች እንግዲህ የራሳቸው መታጠቢያ ቤት አላቸው። ሁሉንም ጨርሶ ያስረክባል ማለት ነው። ይሄ እንግዲህ መታጠቢያ ቤቱ ነው። ገንዳ ብቻ ነው ያልተቀመጠለት። ሌላ እንግዲህ የቁም ሻወሩም እንግዲህ ተቀምጦለታል። ማስተር ቤድሩም እንግዲህ ይሄንን ይመስላል ማለት ነው። የልጆች መኝታ ቤት ነው በሁለተኛ ደረጃ የምናገኘው። የልጆች መኝታ ቤት እንግዲህ መጀመሪያ ላይ እንደነገርኳችሁ ቁምሳጥን ያልተሰሩለትም ቁምሳጥን ይደረግለታል። ቤቱ እንግዲህ በጣም ቆንጆ ቤት ነው። አያት ዞን 5 ውስጥ ይገኛል ማለት ነው። እዚህ ጋር የምትመለከቱት እንግዲህ ኮመን መታጠቢያ ቤቱን ነው የምታገኙት። እንግዲህ ኮመን መታጠቢያ ቤቱ የራሱ ቦይለር ያለው ነው። የሶስቱ መኝታ ቤት እዚህ ጋር ኮመን መታጠቢያ ቤት ነው የተደረገለት። ይሄ ቤት እንግዲህ G+3 ቤት ነው። ከላይ ትራስም አለው ማለት ነው። ቢያንስ ወደ 10 መኝታ ቤቶች አሉ። ይሄ ቤት እንግዲህ ሰፋፊ መኝታ ቤቶች ማለት ነው። አያት ዞን 5 ውስጥ ይገኛል። በጣም ቆንጆ ቤት ነው። እንግዲህ የዚህ ቤት ዋጋ እንግዲህ እጅግ ቅናሽ ተብሎ የሚታሰብ ቤት ነው። በባንክ ከሆነ እንግዲህ 65 ሚሊዮን ብር ይጠራል። በካሽ ከሆነ ደግሞ 60 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ
መደራደር ይችላል ማለት ነው። እንግዲህ እስከ መጨረሻ እንድትከታተሉት እንድታዩት በጣም ጋብዛችኋለሁ ማለት ነው። በየቀኑ እንግዲህ አዳዲስ መረጃ እንዲደርሳችሁ የምትፈልጉት ካላችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየቀኑ አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። 10 መኝታ ቤት እንግዲህ ከሰርቪሱ ውጪ ነው። ሰርቪሱም G+1 ነው ብያችኋለሁ። ሰርቪሱ ላይ ራሱ ወደ 4 ክፍሎች አሉ። ክሎዝድ ኪችንም አለው። እንግዲህ ካቢኔቱ ብቻ ነው የሚቀረው። ካቢኔቱም ሁሉንም ነገር ጨርሶ ነው የሚያስረክበው ብያችኋለሁ። ይህንን ቤት መግዛት የምትፈልጉት ካላችሁ እንግዲህ ስልክ ቁጥሬን በመጨረሻ ላይ የማስቀምጥላችሁ ይሆናል። ደውላችሁ ልታናግሩን ትችላላችሁ። በተጨማሪም ሌላ ከዚህ የሚቀንሱ ቤቶች የምትፈልጉት ካላችሁ ወይ ደግሞ ከዚህ የሚበልጥ በካሬም የሚበልጥ ቤት የምትፈልጉ ካላችሁ ደውላችሁ ልትጠይቁን ልታናግሩን ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። እስከ መጨረሻ በድጋሜ እንድትከታተሉት ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።